አነጋጋሪ ሁለት ኢትዮጵያውያን ሴት አየር ኃይል አብራሪዎች። አየር ኃይል ሲባል የትኛው? በርካቶችን ያስጠየቀው ተዋጊ አየር ወይም የጄት አብራሪዎች ናቸው። ሰላም ጤና ይስጥልን ውድ ኢትዮጵያውያን የቻናሌ ተከታታዮች፣ ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁት ደግሞ ሳብስክራይብ በማድረግ ቤተሰብ የሆኑ በዚሁ ቻናል በዋናነት የምተላለፈው ወቅታዊና ታማኒ እንዲሁም ሚዛናዊ መረጃ ስለሆነ ሳብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼርና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ኢትዮጵያ እንግዲህ በውጊያ ዘርፍ በኢትዮጵያ ታሪክ በዛብህ ጴጥሮስ ነፍሳቸውን ይማርና የፕሮፌሰር በየነ ጴጥሮስ ወንድም የሀዲያ ፍሬ በጣም በሚገርም ሁኔታ ከደቡቧ ሀዲያ የተገኘ እጅግ አስገራሚ አብራሪ የነበረ ነው። ጦርነት ለሰው ልጅ ለማንኛውም አይመከርም፣ ለማንም አይመከርም፣ አያስፈልግምም። ግን በጣም ከባድ ሲሆን ደግሞም በአስቸጋሪ ጊዜ መንግስት የሚያዘጋጃቸው ወታደሮች አልፎም ደግሞ አብራሪዎች አሉ። ኢትዮጵያ በአየር ኃይል ዘርፍ አሁን ራሷን በጣም እየገነባች እንደምትገኝ ጭምርም ነው። ከዚህ በፊት የተስተዋሉት መረጃዎች የሚያሳዩት ሰው አልባ አውሮፕላን ወይም ድሮን ስፍር ቁጥር የሌለ ከቱርክ መግባታቸውም የምታወስም ነው። አብዛኞቹ እንግዲህ እንደሚሉት ይህ ጦርነት በእርስ በርስ ጦርነት ላይ ደግሞ ሲውል በርካቶችን ያስቆጣም ክስተትም ሆኗል። ምክንያቱም በእርስ በርስ ጦርነት ላይም እንደማያስፈልግ ጭምርም ነው። ራስን ወገን መልሶ እርስ በርስ እንደማያስፈልግ በርካቶች ሀሳባቸውን ሲገልጹ፣ መንግስት ደግሞ በሉዓላዊነቱ የመጣውን ማንኛውንም በሀገር ሉዓላዊነት የመጣውን አልታገስም በማለትም መግለጫ ሲሰጥም ተስተዋውሏል። እንግዲህ በሁለት መካከል የተፈጠረ ያለ መግባባት ከፍተኛ ሰጣ ገባን እንዳስከተለ ጭምርም ነው። በርካቶቹ ዞሮ ዞሮ ወደ መቀመጫ ዙሪያ ለመጣ ጉዳይ ወደ ውጊያ መግባት እንደማያስፈልግ ጭምርም ነው። ይህ ውጊያ መጨረሻው ክሳራና ክሳራ ብቻ ነው። መንግስትም እያንዳንዱ ጥይት ሲተኩስ ዶላር እንደሚተኩስም ያውቃል ማለት ነው። ተዋጊ ቡድንም እንደዛው ማለትም ነው። የሰሜኑ ጦርነት የኢትዮጵያን ኢኮኖሚ ምን ያህል እንዳደቀቀም የታወቀም ነው። ታዲያስ ያም ሆኖ ሳለ ኢትዮጵያ በአየር ኃይል ዙሪያ በኤርትራ ከዚህ በፊትም በነበሩት ውጊያዎች ላይ በኢትዮጵያ አይደለም በአፍሪካ ደረጃ ከፍተኛ ዓለም ላይ አሉ ከተባሉት አብራሪዎች ተርታ ብዙም ያልተነገረለት በዛብህ ጴጥሮስ የሚባለው እጅግ አስገራሚ አብራሪ እንደነበረ ጭምርም ነው። የኢትዮጵያ የቁርጥ ቀን ልጅ በሀገሩም እንደማይደራደር ጭምርም ነው። ኤርትራ እንግዲህ በኤርትራ መያዙ የምታወስ ነው። አብራሪ በድልድይ ስሩ ላይ ያለፈ በጣም የሚገርም ጀብዶችን የሰራ ኢትዮጵያዊ ነው በማለት ሆኖ በርካቶችም ታሪኩም ላይ የሚያሳየው በጣም የሚገርመው ከአንድ እናት የወጡት የእሳቸው ወንድም ደግሞ በየነ ጴጥሮስ ፕሮፌሰር በጣም በሚገርም ሁኔታ ኢትዮጵያ ላይ ብዙ ነገሮችን አድርጎ እጅግ ልብ በሚሰብር ሁኔታ ህይወታቸው ማለፉ የምታወስ ነው። እጅግ አሳዛኝ ነው። ግን እሳቸው የማይሞት ስራ ሰርተው እንዳለፉ ጭምርም ነው። በኢትዮጵያ ታሪክ ብዙ ያልተነገረላቸው አሁን ታሪካቸው የሰሩት ነገር ለዘላለም ህያው ሆኖ እንደሚኖር በርካቶች ገልጸዋሉ። የእሳቸው ወንድም ጉዳይ ዙሪያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከኤርትራ ጋር እርቅ ባወረዱበት ሰዓት ልክ ስልጣን የያዙ ሰሞን እሳቸው ለማስመለስ ወንድማቸው የት እንዳለ ለማወቅ ጥሮ ነበረ። ነገሩ እንዳልተሳካ ጭምርም ነው። ያን ነገር አሁንም ሳይሰሙ ማረፋቸው በጣም በርካቶችን እንዳሳዘነ ጭምርም ነው። ምክንያቱም ወንድማቸው በህይወት አለ የሚሉትም አሉ፣ አርፏል የሚሉም አሉ። በጣም በሚያሳዝን ሁኔታ አይነ ስውር ሆኖ ነው ያለው፣ አይኑን አጥፍቷል የሚል ነገርም አለ። እጅግ ብቻ ያልተጠበቁት መረጃዎች ሲወጡም ተስተውሏሉ። ግን እንደዚህ ነው ተብሎ የተረጋገጠ መረጃ የለም። እሳቸውም ለማጣራት በፕሬዝዳንት ኢሳያስ አፈወርቂ በኩልም ብዙ ነገር አድርጓል። ግን በፕሬዝዳንት ኢሳያስ አፈወርቂ በኩል ዝምታ እንደነበረ ጭምርም ነው። በህይወት ይኑር አይኑር የሚታወቅ ነገር እንደሌለ ጭምርም እሳቸውም የወንድማቸውን ጉዳይ እልባት ሳያገኙ ማለፋቸውን በርካቶችን እንዳሳዘነ ጭምርም ነው። ታዲያ ዛሬ እንግዲህ እንደዚሁ በኢትዮጵያ አየር ኃይል ዙሪያ አብራሪዎች በተለይ ኢትዮጵያ ላይ ሉዓላዊነት ላይ የተቃጣ አስቸጋሪ ጊዜያቶች ሲመጡ አየር ኃይል እንደሚያስፈልጋት ጭምርም ነው። ከዚህ በፊትም መንግስትም ሲገልጽ የነበረው አየር ኃይል ለአንድ ሀገር ወሳኝ እንደሆነ ጭምርም ነው። እግረኛ የሚያከናውነውን እሱ በአጭር ጊዜ ሰዓትና በደቂቃዎች ሁላ ሰርቶ እንደመጣ ጭምርም ነው። ከባባድ ኦፕሬሽኖችን ለመክፈት ወሳኝ ነው በማለትም ነው። በተለይ እንግዲህ አየር ኃይሎችን ሲያሰለጥንም ነበር። ታዲያ ዛሬ የተሰማው ሴቶች ናቸው። ሴቶች በጣም በሚገርም ሁኔታ ከባባድ ኦፕሬሽኖችን በመምራት በዓለም ደረጃም ከባባድ አብራሪዎች አሉ። በተለይ የጄት ተዋጊ አውሮፕላን አብራሪዎች ማለት ነው። ዛሬ የተሰማው ምንድን ነው? እስኪ የምናየውናል። ሁለት ሴት አብራሪዎች በርካቶችን እያነጋገሩ እንደሚገኙ ጭምርም ነው። እነዚህም እንግዲህ ሲኒየር ካዴት አያንቱ ካሳንና ሲኒየር ካዴት ሀዊ ግርማ ናቸው። ታሪክ ሰርተዋል ነው እየተባለ ያለው።
ለመጀመሪያ ጊዜ የኤል-39 አውሮፕላን በረራ ስልጠናቸውን በተሳካ ሁኔታ አጠናቀው ወደ ቀጣዩ የተዋጊ ጄት በረራ ስልጠና አልፈዋል። ይህ በእውነትም ኩራት ነው። እነዚህ ጀግና ሴቶች ስልጠናቸውን ሙሉ ለሙሉ ሲያጠናቅቁ ኢትዮጵያን ሀገራቸውን ከማንኛውም የውጭ ጠላት ለመጠበቅ በእነሱ ላይ የምተማመኑ ይሆናል ነው የተባለው። በሴት ተዋጊ ጄት አብራሪዎቻችን ሀገራችን በጽናት እንጠብቃለን። እነዚህ እንግዲህ ሁለቱ ቁልፍ አብራሪዎች እንደሆኑ ጭምርም ነው። አጠቃላይ በማንኛውም ኢትዮጵያ በአየር ውጊያ ኦፕሬሽን ላይ ኢትዮጵያውያን ሁለት አሏት የተባሉት በጣም በሚገርም ሁኔታ እነዚህ ሴት እህቶቻችን በማለትም ነው ለሀገራቸው ኩራትና ለኢትዮጵያ ሉዓላዊነት ምን ያህል እጅግ የጎላ ሚና እንደሚጫወቱ ጭምርም ነው። ባለፈው እንደዚህ እስራኤልና ኢራን መካከል በነበረው ጦርነት ላይ የአሜሪካ አየር ኃይሎችም አብራሪዎችም ድንበር ጥሶ በመግባት ለረጅም ሰዓታት ከባባድ ኦፕሬሽኖችን ሲፈጽሙ ነበር። አየር ላይ ነበሩ ማለትም ነው። እንደዛው እነዚህም ከባባድ ኦፕሬሽኖችን ለመክፈትም ለምሳሌ አሁን አያምጣውና የተለያዩ ስፍሮች ኢትዮጵያ ላይ ጥቃት ብፈጸምባት አጠቃላይ እንግዲህ እነዚህ አብራሪዎች ሄዶ እንደሚዋጉ ጭምርም ነው የአደባባይ መረጃዎች የሚያሳዩት። ሀገራቸውን ለመጠበቅ ራሳቸውን ሰጥቶ የተዘጋጁ ቁርጠኛ እንደሆኑ ጭምርም ነው። አየር አብራሪ ማለት በጣም ከባድ ነው። እግረኛ ይሻላል የሚባለው ሁኔታ አለ። ምክንያቱም አየር ላይ ያሉ የተለያዩ ነገሮች ሊጠለፍ ይችላል። ብዙ ፈተናና መከራ ነው። በዛብህ ጴጥሮስም እንደዚህ አይነት አደጋ ነው የደረሰበት። በጣም ከባድ ነው። ለሀገራቸው ራሳቸውን ሰጥቶ በከባድ ሁኔታ ስልጠናቸውን ወደ ቀጣይ ወደ ጄት አብራሪነት እንዳለፉ ጭምርም ነው። ጀነራል ይልማ መርዳሳም እንሳቸውን እነሱን ተገናኝቶ በጣም እንኳን ደስ አላችሁ በማለትም በፕሮግራሙ ላይ እንደነበሩ ጭምርም ነው። ወደ ቀጣዩ አልፏል። ኢትዮጵያ እንግዲህ ለወደፊቱ አሏቸው ከምሉት እንግዲህ ከምትላቸው አብራሪዎች መካከል ሉዓላዊነቷ ላይ የተቃጣ አደገኛ ነገር ካለ እነዚህ ሁለቱ ወጣት ሴት አብራሪዎች ሀገራቸውን እንደሚጠብቁ ጭምርም ነው። ሴቶች እንግዲህ ምን ያህል ብቃታቸው ከወንድ እኩል መስራት እንደሚችሉ በጣም በሚገርም ሁኔታ እያስመሰከሩበትም ነው። ላመኑበት ነገር ለህልማቸው ለራእያቸው የቆሙ አብራሪዎች በማለትም ነው በርካቶቹም እየገለጹ ያሉት። አጠቃላይ ያን በማስመልከት አብራሪዎችን በማስመልከት በርካቶችን እያነጋገረ ስለሆነ እነማን ናቸው ለሚሉት ጉዳይ ነው። ስልጠናቸው ምን አይነት ነው? አብራሪ ሲባል ኖርማል የአውሮፕላን አብራሪ ሳይሆን ተዋጊ አውሮፕላኖች የሚገርም ካዴቶች ናቸው። ካዴት ማለት ያው የአብራሪ ተዋጊ አብራሪዎች አብዛኞቹ ካዴት ነው የሚባሉት በጣም በሚገርም ሁኔታ። እነዚህ እንግዲህ አብራሪዎቹ ሀገራቸውን ለመጠበቅ እንግዲህ ቆርጦ እንደተነሱ ጭምርም ወደ ቀጣዩ ስልጠና እንዳለፉ ጭምርም ነው የደረሱን መረጃዎች የሚያሳዩት። እንግዲህ አጠቃላይ እስካሁን ድረስ አብሬያችሁ ከእናንተ ጋር የቆየሁት ሚኪ ነኝ። ይህ ደግሞ ሚኪ ታቦር ኢንፎ ነው። ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁት ደግሞ ሰብስክራይብ በማድረግ ቤተሰብ ነው። በዚህ ቻናል በዋናነት ወቅታዊና ተአማኒ እንዲሁም ሚዛናዊ መረጃዎች ናቸው የሚተላለፉት። ሰብስክራይብ ስታደርጉ እንዳልኳችሁ ኖቲፊኬሽን ቤሏን ወይም ደወል ምልክቷን ክፍት ማድረግ እንዳይረሱ። ደወል ምልክቷን ስትከፍቱ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ላይክ፣ ሼርና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። ለሰዓታት ያሉኝ አጫጭር መረጃዎች ይህን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።